ሰላም እንዴት ናችሁ? የኔ ዩቲዩብ ተከታታዮች በሙሉ ሰላም ናችሁ? ሰላማችሁ ይብዛ። ዛሬ የማሳያችሁ እንዴት ለዩቲዩባችን ጽድትና ጥርት ያለ ተምኔል በስልካችን አዘጋጅተን እንደምን ፖስት ነው የማሳያችሁ። ያው ብዙ አይነት ሶፍትዌሮች አሉ ተምኔል ለማዘጋጀት የሚረዱ። ካፕከት አለ፣ ፎቶሾፕ አለ፣ ካንቫ አለ የምጠቀምባቸው ማለት ነው። ስለዚህ ለዛሬው ፒክስል ላብ በጣም ለጀማሪ የምትሆን ጽድት ያለች አፕሊኬሽን አለች። እሷን ተጠቅመን የሚያምርና ተጀማሪዎች ጀምሮ ተምኔል ለመስራት የምታስተምር አፕሊኬሽን ነች። ከሌሎች ይልቅ እሷን ፕሪፈር አድርጋታለሁ። እጅግ ነው በጣም ተምኔል የምታሳምረው። ስለዚህ ፒክስል ላብ ብላችሁ ከፕላይ ስቶር ላይ አወርዷትና ወይንም ከጉግል ላይ አወርዷትና እሷን ትነካታላችሁ። እሺ አሁን ይሄ እየሰራሁት ያለው ነው፣ ሎጎ እየሰራሁ ነው ያለሁት። ከፈለጋችሁ ሎጎ አሳያችኋለሁ እንዴት መስራት እንደምንችል ማለት ነው። ስለዚህ የት ሄዳለሁ መሰላችሁ? ከመጀመሪያው ጀምሬ እዚህ መጨረሻው ላይ ስነካትና ማይ ፕሮጀክት የሚል አለ። ማይ ፕሮጀክት የሚለውን ስነካው እኔ ለመጀመሪያ ጊዜ እንትን ያልኳቸውን ተመልኳቻቸው። አያችሁት? ኤክሴል ሙሉ ስልጠና በስልካችን ብሏል። ክፍል 1 ይላል። ኤክሴል እየተሰራ ነው፣ ገብታችሁ እዩት። በክፍል እስከ መጨረሻው በስልካችን ኤክሴል እንዴት እንደምንሰራ ኤክሴል እየሰራው እየለቀኩ ነው። ዩቲዩብ ላይ ማየት ስላላችሁ አታውት። በጣም ነው የሚያምረው በጣም። ያኛው ደግሞ ተመልከቱት። አያችሁት? ዲጂታል መታወቂያ ከሲቢኢ ጋር ማያያዝ ይላል። ስለዚህ አሁን ይሄን ማይ ፕሮጀክት የሚለው ላይ አለ። እሱን በምትፈልጉበት ሰዓት ማይ ፕሮጀክት የሚለው ላይ ትገቡና ኤዲት ማድረግ ነው። ለምሳሌ አሁን ይሄ ሌላ እንትን ቢሆን ዛሬ የሚሰራው ሌላ ኮንተንት ቢሆን ምን አደርገዋለሁ? አስዩም ለምሳሌ ሲቢኢ ደግሞ እንትን አብሲኒያ እየሰራው ከሆነ ከአብሲኒያ ብዬ ኦኬ እለዋለሁ። አያችሁታ? ትንሽ ርዘም ስላለ ወደ ታች መጣ እንጂ በቃ ማስተካከል ትችላላችሁ ማለት ነው። እንዲህ ያረጋችሁ ማስተካከል ትችላላችሁ። በየቀኑ ከለራችሁ የራሳችሁ ብራንድ ይኖራችኋል። የከለሩ የምትጠቀሙበት እናንተን የሚገልጽ ከዛ በቃ ኤዲት ማድረግ ብቻ ነው፣ ጽሁፍን ብቻ ማለት ነው። እና መጨረሻ ላይ እዚህ ላይ ትነኩትና ሴቭ ቼንጅ ሴቭ አስ ፕሮጀክት እና ሴቭ አስ ኢሜጅ ይላል። ሴቭ ቼንጅ አሁን ቼንጅ ያደረኩትን ሴቭ አድርገው ነው ማንዴ ፕሮጀክት የማይ ፕሮጀክት ላይ። እንዲሁም ደግሞ ሴቭ አስ ፕሮጀክት ማለት ደግሞ በአዲስ አንድ ፕሮጀክት በአዲስ ሌላ አይነት። አሁን እዚህ ያሉት ስንት መስላችሁ? ማይ ፕሮጀክት ብዬ ጫነ ስለው ስንት ነው የማገኘው? 2 ፕሮጀክት። ልክ አሁንም ይሄኛውን እንደ ሶስተኛ ፕሮጀክት አስቀምጠው ነው ያለ። ወይንም በዛኛው ፕሮጀክት ታከው ሴቭ አስ ቼንጅ ይላችኋል። ወይንም ሴቭ አስ ኢሜጅ ቱ ጋለሪያችሁ ላይ ሴቭ ማድረግ ትችላላችሁ። ስለዚህ ይሄን ለመግቢያ ያክል እንደዚህ ነው የምሰራቸው እንትኖች። እኔ አሁን ሴቭ አላደርገውም። are you sure you want to exit pixel lab? yes exit ልበለውና በአዲስ ነው የምጀምረው። ስለዚህ ዲፋልት የሚለውን እመርጠዋለሁ። ዲፋልት ማለት በአዲስ ጻፍ ወይንም በአዲስ ተዘጋጅ እንደማለት ነው። የፈለኩትን ከለር እመርጣለሁ። የምትፈልጉትን ትመርጣላችሁ። የት ላድርግላችሁ መሰላችሁ? እኔ ይሄን እንድመርጠው በዚህ ላሳያችሁ። ስለዚህ ምን ሆኗል? ይሄ በጣም እንትኑ አስፔክት ሬሾ ለዩቲዩብ አይደለም። ስለዚህ የት ሄዳለሁ መሰላችሁ? መጨረሻ ላይ እቺ 3 ነጥብ ተነኳትና ምን ታገኛላችሁ? ኢሜጅ ሳይዝ የሚል አለ። ኢሜጅ ሳይዙን ስትነኩት ምንድነው እንትን የሚጠይቃችሁ? ኢሜጅ ሳይዝን ስትነኩት አሁን ይሄ በምን ላይ ተቀመጠ? እንትን አላለም፣ ለዩቲዩብ አይደለም። ስለዚህ ከስተም የሚለውን ነካ ታደርጉትና ዩቲዩብ ተምኔል የሚለውን ታደርጉታላችሁ። ከዛ ኦኬ ስትሉት ዩቲዩብ ተምኔል እንግዲህ አስፔክት ሬሾ 16:9 ነው። ከዚያ እዚህን ጽሁፍ እኔ አልፈልገውም እንዲልና እዚች መጨረሻ ላይ ፕላስ ምልክቷ ስር ያለችው የድሌት ምልክት አለች። እሷን ድሌት አድርገዋለሁ። አሁንም ይሄንን ድሌት አድርገዋለሁ ማለት ነው። ስለዚህ አሁን ምን አይነት እንትን ስለዚህ ኤክሴል ቱቶሪያል ፓርት 2 ብዬ ልጻፍ። ኤክሴል እየሰራው ስለሆነ ለራሴ ነው ይሄንን ማድረገው። ምን አድርጋለሁ መሰላችሁ? ቴክስት የሚላለ መጨረሻ ላይ እዚህ በስተግራ ኦን ዘ ሌፍት ኮርነር ምን አለች? ፕላስ ምልክቷ አለች። ቴክስት የምትላለች። ስቲከር ማስገባት ይቻላል፣ ሼፕ ማስገባት ይቻላል። እንዲሁም ደግሞ ፍሮም ጋላሪ የሚለው ኢሜጅ ማስገባት ይቻላል። አሁን ቴክስት ነው የማስገባው። ቴክስት የሚለውን እታች ኒው ቴክስት የምትለው ላይ ዳብል ታፕ ታደርጋላችሁ። ስለዚህ ኤክሴል ስልጠና ኤክሴል እልና አሁንም ፕላስ ምልክቱን አንጫናለሁ፣ ደግማለሁ፣ ዳብል ታፕ አደርጋለሁ። ኒው ቴክስት መጣልኝ። ስልጠና አልኩኝ። አሁንም ኦኬ እለዋለሁ። አሁንም ፕላስ ምልክቱን ተጫንኩኝ፣ ኋላ ነጣጥሏል። አሁን ተናግሯል። ፕላስ ምልክቱን ተጫንኩኝ፣ ቴክስት አድርጉኝ፣ ደጋገምኩኝ ማለት ነው። ቴክስትና አሁንም ኒው ቴክስት የሚለው ላይ ምን እላለሁ? ክፍል 2 ኦኬ አልኩት። አሁን በስልካችን ልበለው። እንትን አላለም ብሎ ነው። በስልካችን ኦኬ አልኩት። ስለዚህ ልነጣጥላቸው። ያያችሁት በጣም አንድ ስፍራ ስለተነባበሩ ነው። ስለዚህ ምን አደርጋለሁ መሰላችሁ? እንደ ቅደም ተከተሉ ኤክሴል የሚለውን መጀመሪያ እዚህ አመጣዋለሁ። ኤክሴል
ስልጠና የሚለውን እዚህ ያመጣዋለሁ። በስልካችን የሚለውን እዚህ ያመጣዋለሁ። ክፍል 2 የሚለውን እዚህ ያመጣዋለሁ ማለት ነው። ኒው ቴክስት የሚለው ይጥፋ። እዚህ ላይ ፕላስ ምልክቷ ስለያደችው እንድለት ምትቋን ጫናለሁ። እዚህ ያጠፋለሁ ማለት ነው። እሺ ስለዚህ አሁን ምን አደርጋለሁ መሰላችሁ? ከለሩን መቀየር አለብኝ። ኤክስኤል የሚለውን ጫንልና ምን አደርጋለሁ? ኤ ዝቅ ብዬ ኤ የምትላለች እሷን ስጫናት የተለያየ አማራጭ ያመጣልኛል። ታልፍና ሳይዙ መጨመር አለብን። ይኸው ቲቲ የሚሉት ላይ ሳይዙን እንደዚህ እጨምረዋለሁ ማለት ነው። እንደዚህ አያችሁት? ኤክስኤል የሚል አለ። ስለዚህ ሁሉንም ሳይዝ ልጨምረውና እንዴት እንደሚያምር ታውታላችሁ መጨረሻ ላይ። ሳይዙን ጨመርኩት። እሺ አሁንም ደግሞ በስልካችን የሚለውን አሁን ሳይዙን ልጨምረው። በኋላ እንትን እለዋለሁ በስልካችን የሚለውን ማለት ነው። ክፍል 2 የሚለውንም ሳይዙን ልጨምረው። እንደዚህ ከተስታረጉት እንትን ይመጣላችኋል። ስልጠና በስልካችን ስትመልሱ አሁን ያችን እንትን በክፍል 2 የሚለው ጠፋብኝና አንዱ የምትባላለች እንደዚህ ወደ ግራ መለስ ያለችው ላይ ዳር ማለት ነው። ስለዚህ ልመልሳት። አሁን ክፍል 2 የሚለው እንደዚህ ላምጠውና እንደዚህ ገተት ላድርገው። ስለዚህ ይሄኛውን እንደዚህ ላድርገው። በስልካችን የሚለውን እዚህ ላምጠው፣ ክፍል 2 የሚለውን እዚህ ላምጠው ማለት ነው። ስለዚህ ክፍል 2 የሚለው ትንሽ ጎላ አላለም፣ በጣም እኩል ይምጣ ማለት ነው። እንደዚህ አድርገዋለሁ። ስልጠና የሚለውም ትንሽ ጎላ ብሏል፣ እንደዚህ ያመጣዋለሁ። በስልካችን የሚለው ደግሞ ትንሽ ጠበብ ብሏል፣ ትንሽ ተለቅ ተወሰነ፣ እንደዚህ አድርገዋለሁ። እሺ ስልጠና የሚለውን አሁን ከለሩ ይበቃናል፣ እንትኑ ሳይዙ ይበቃናል። ስለዚህ ምንድነው የምቀይረው? ምኑ መቀየር አለበት መሰላችሁ? እንትኑ ፎንቱን መቀየር አለብኝ ማለት ነው። ፎንቱን ለሁሉም የሚሆን ፎንት እዚህ አለልኝ። ስለዚህ የምትፈልጉትን መጨረሻ ላይ ክፍል 2 የምትላለች እዚህ ላይ ማየት ያላችሁ እንዴት ሲያምርና ሲቀያየር ማለት ነው። ስለዚህ ክፍል 2 የምትለውን እያየሁ ነው። እስቲ ቆይ የትኛው ትሻላለች? ኦኬ ትመርጣላችሁ ማለት ነው። ደስ ያላችሁን የትኛው ይሻላል ይመስላችኋል? ይሄ ይሁን እንዴ? በቃ ይችላል። አርምስትራል የሚለውን አደረኩት። ማንን? ክፍል 2 የሚለውን እንደዚህ። ይሄንንም አሁንም ኢታሊክ ስላድርገው ይሄንና ራይት ምልክት ጫናለሁ። ፎንቱን አሁንም ይሄን ኦኬ። አሁንም ስልጠና የሚለውን ኢታሊክ ስላድርገውና ፎንቱን ደግሞ ኦኬ አደረኩት። ኤክስኤል ነው የቀረኝ። ስታይል የሚለው ላይ ቢገብቼ ኢታሊክ ስላድርገውና ፎንት የሚለውን ይሄ እንዳርገው። ኦኬ እንዴት እንደሚያምር ማለት ነው። ስለዚህ አሁን ምን ይቀረኛል? ከለር መቀየር ማለት ነው። ከለሩን ምን ላድርገው መሰላችሁ? መጀመሪያ ባክግራውንድ ላስገባበት። ባክግራውንዱን ኢኔብል ትሉትና ኢኔብል ስትሉት ባክግራውንዱ የመጀመሪያ እኔ አብዛኛውን ብራንድ ላድርግ የፈለኩኝ አረንጓዴ፣ ቢጫ፣ ቀይ በሚሉት ነው። አረንጓዴ ላድርገው የመጀመሪያውን እንትን አረንጓዴ ጽሁፍን ነው። ለአረንጓዴ የትኛው ይሆን? ስለዚህ መጀመሪያ እንትኑን ልቀይረው ማለት ነው። ጽሁፉን ልቀይረው ከለሩን ማለት ነው። ስለዚህ ከለር የሚለው ላይ መጥለስና ከለር የሚለውን አንብልኝ። የትነሽ ከለር የሚላል። እሺ ስለዚህ ይሄ ይሁን ቢጫ ይሁን። እስኪ ቢጫ ላድርገው። ቢጫ አደረኩት። ይሄኛውን ደግሞ አሁንም ከለርና ስልጠና የሚለውን ይሄን አደረኩት። ይሄኛውን ደግሞ ከለርና ጥቁር አደረኩት። ይሄኛውን ደግሞ ከለርና ይሄኛው እንኳን ነጭ እንደሆነ ይቀር። ስለዚህ የዚህኛውን ኤክስኤል የሚለውን ደግሞ ባክግራውንድ ላስቀምጥበት። ባክግራውንዱን ኤክስኤል ለሚለው ምንድን ባክግራውንድ ባረግበት ይችላል? የሚለውን ትመርጣላችሁ። ጥቁር ባረገውስ? አያችሁት? ጥቁር አደረኩት። የዚህኛው የጥቁሩን ደግሞ ቢጫ አላድርገው። እኔ ብለልና አሁንም ትንሽ እንትን ስላለ ነው ቢጫ ይደረግ አይደለ? ቢጫ ትመርጣላችሁ። አያችሁት? በጣም አላማረም። አሁን ክፍል 2 የሚለውን ደግሞ ባክግራውንድ ምን ይደረግለት? እኔ ብለዋለሁ። አሁንም በቃ ይሄ ይሆናል ማለት ነው። ለዚህኛው ዝም ብሎ ይቀመጥ መሰለኝ። ይሄ አሁን ደግሞ ጠበብ ማድረግ አለብኝ። ባክግራውንድ እንዲያልኩኝ ሂጄ ምን አደርጋለሁ? ይኸው ወደዚህ ይምጣ የሚለው ላይ እኔ እንደዚህ ያደረኩት ራይቱ ደግሞ እንደዚህ ነው። እሺ እስከ መጨረሻ ይሁን። ቶፕ ደግሞ እንደዚህ አያችሁት? ቶፑን ቀነስ ማድረግ አለብኝ። የዚህንም እንደዚህ ነው። ወደዚህም እንደዚህ ነው። ቶፑን አይደል ተዘውድ ያደረኩት። ቦተሙ ደግሞ መቀየር አለ እንትን
ለዚሁም እንደዚሁ ትንሽ እንትን ማለት አለበት። ቦታም ያዘው ቶፕንም አሁን ትንሽ ቀየርኩት፣ ቦተሙንም አሁን ትንሽ ቀየርኩት። ስልጠና ለሚለው ባክግራውንድ ላድርግለት መሰለኝ። እኔ ብል በለውና የትኛው ላድርገው? የትኛው ባደርገው ትመርጡልኛላችሁ? ይሄ ይሁን እንዴ? ቀይ ነዋ። ስለዚህ ቀይ ከሆነ ነጭ ባደርገው የትኛው ይመስላችኋል? እስኪ ነጭ ላድርገው እስኪ። አያምርም? አያምርም? ኦኬ ቆይ ያው ችግር የለውም ስለምዳዳባችሁም ያንዳንዱ እየተማራችሁ ስለሆነ የትኛው እንደሚያምር ገበጎኛለች። በቃ ይሄን እንዳርገውና ሌፍቱ እንደዚህ ይስተዝ ይሁንና ራይቱን ደግሞ እንደዚህ ይሁንና ቶፕ ደግሞ እንደዚህ ይሁንና ቦተሙ ደግሞ እንደዚህ ይሁንና እንደዚህ ይሁንና አዎ። ስለዚህ ክፍል 2 አያምርም መሰላችሁ? አሁን አዎ። ከዚያ ምን ላድርገው መሰላችሁ? አሁን ባክግራውንድ ላይ ልግባና ከኤክሴል ጀምሬ እንትን ላይ ያልኩት ልሂድ። መጨረሻ ላይ ባክግራውንድ ላይ እንትኑ አያችሁት? እንደዚህ በጣም ሹጥጥ ሲልባችሁ ደስ ካላላችሁ እንደዚህ ትንሽ ቆረጥ ጫፉን ማለት ነው። አሁንም እዚህ ላይ ልግባና ባክግራውንድ ገብቼ መጨረሻ ላይ ደግሞ ራዲየሱን እንደዚህ ቀየር። አሁንም ይችንም በስልካችን የሚለውንም ራዲየሱን እንደዚህ ቀየር። ክፍልቱ የሚለውንም ራዲየሱን መጨረሻ ላይ እንደዚህ ጨመር አደረኩት ማለት ነው። አንድ ደግሞ እዚህ ላይ ምን አለች መሰላችሁ? ሳይዝ የምትለው አካባቢ ፓንዲንግ የምትላለች። ፓንዲንግ የምትለው አሁን ወደዚህ ያያችሁት አሁን ከወደ ሌፍት ስፔስ ይኖረው እያላችሁ ነው። እንደዚህ አድርጉት። ወደ ሌፍት አለው፣ ወደ ራይት ደግሞ አሁንም ትንሽ ስፔስ ይኖረው። አያችሁት? አዎ። ይሄኛውንም እንደዚሁ በስልካችን የሚለው ፓንዲንግ የሚለውን ስናከው ኦኬ አም ሶሪ በስልካችን አይደለ? በስልካችን ይላል። አሁን ባክግራውንድ ላይ ትንሽ የሚቀረው ነገር አለ። እንትኑ ቆይ ባክግራውንድ ላይ ምን አለ መሰላችሁ? ወደ ራይት እቺ ማለት ነው። ባክግራውንድ ላይ እናድርገዋለሁ። ያስጠላ። አዎ ይሄን ይመስላል። ይሄኛው ደግሞ እንደዚህ እንደነበረ ይሁን። እሺ ይሄን አደረኩት ማለት ነው። ስለዚህ አሁን ፎቶ ላምጣ። ከለሩን እንትኑን ልጨርሰውና አሁን ስፔሲንግ የሚላል እዚህ ላይ ስፔሲንግ የሚለው የትኛውን ስፔስ ነው? ቴክስት ልጀምርና ስፔሲንግ ስለው አያችሁት ዝርዝር ይላል። ስለዚህ ዘርዘር እላለሁ። አሁን ስልጠና ለሚለውም ስፔስ የሚለው ላይ ዘርዘር ተወሰነ። ከዛ ወደዚህ ታወጣብኝ ጠጋ ወደዚህ አያችሁት። በስልካችን የሚለውንም አሁን ስፔሲንጉን ዘርዘር ተዛ ወደዚህ ጠጋ። አያምርም? ክፍል 2 የሚለውንም አሁን ስፔሲንግ እንደዚህ ወደዚህ ጠጋ አደረኩት። ከዛ ደግሞ ላይን ስፔስ በእንትንና በእንትን መካከል ያለው አያችሁት። ይሄ ጨመር። አሁን የዚህ ላይን ስፔስ የሚለውን አያችሁት። መስፋት ሰፋ ማድረግ ይቻላል ማለት ነው። ይሄ እንደነበር አደርገዋለሁ። አሁንም ላይን ስፔስ አደረኩት። እንዴት እንዳማረ እግዚአብሔርን። ስትሮክ ደግሞ የኢኔብል አድርገውና ስትሮኩን ሊጨምረው ወይ ነው እያላችሁ ያለ። እሺ ስትሮክ አያችሁት። ጥቁር ባደረገው አይሻልም? ስትሮኩን ጥቁር ይደረግ አያምርም፣ አይለይም። ቀይ አድርገው። እሺ ይሄኛው ቢሆንስ ስትሮክ ኧረ በስመ አብ ይለያል። አያችሁት። ለዚህኛውም ስትሮክ አድርግለት። ስትሮክ ኢኔብል እለዋለሁ። ለዚህኛው ደግሞ ምን እንዳደርገው መሰላችሁ? አዎ ለዚህኛው ደግሞ አሁንም ስትሮክ ላድርግለት። ኢኔብል እለዋለሁ። ያለ በስልካችን የሚለው ማለት ነው። ክፍል 2 አሁን ስትሮክ ላድርግለት። ምንኛው እንዳደርግለት ክፍሉ ቀይ ላድርገው እንዴ? እስኪ ቆይ እሺ
በስመአብ ይለያል። ሻዶ ውስጥ ላይ አይኖረው ነው። ሻዶ የመጀመሪያውን እስኪ እንየው። አያችሁት? ጥላውን ቀነስ አድርገው። ለዚህኛውም እንደዛው ሻዶ ጥላውን ቀነስ አድርገው። ኦኬ ራዲየሱ ሌላ ምን ይቀረናል? ኢነር ሻዶ ከውስጥ ደግሞ ጥላ እንዲኖረው ማድረግ ይቻላል። እኔ ብለለውና ይሄኛውን አድርገውና ይኸው ከውስጥ ጥላ እንዲኖረው ማድረግ ይቻላል ማለት ነው። ኢነር ሻዶ አያችሁት? ከውስጥ ሻዶ እንዴት እንደሚሆን። ስለዚህ ይሄን ማድረግ ይችላላችሁ። ሌላው 3D ሮቴት የሚል አለ። 3D ሮቴት አያችሁት? እንደፈለጋችሁት እንደዚህ ከፈፍ ስታደርጉት እንደዚህ እንዳስፈላጊነት በጣም እንደዚህ ሲሆን አይታይም። እንደዚህ ሲሆን አሪፍ ነው። ለዚህኛውም እንደዚሁ 3D ቴክስት 3D ሮቴት ነው። ለዚህም እንደዚህ ታድርገው። ለዚህም 3D ሮቴት ኤክሴልንም 3D ሮቴት። አዎ ጨረስኩ። 3D ሮቴት ጨረስኩ። 3D ቴክስት ደግሞ ምንድነው? እስኪ እንየው። ኦኬ እሺ ለዚህኛው ደግሞ 3D ቴክስት አይደለ? ዲፕስ አያችሁት? እንትኑ ራሱን ችሎ ደግሞ ትርፍ እንትን ሲዋጣ አያችሁት? እንደዛ አደረኩት። የኔው ዳርከን ጨለማ የሆነው ነው። ጨለማ አደረኩት ዝቅ ብዬ። ከዚያ ኤክስ ሮቴት ወደ ኤክስ እንትን ይበል ምናምን የሚለው ነው። ኦኬ ትንሽ ወደዚህ መጣ መሰለኝ። ለዚህኛውም እንደዚሁ 3D ምን መሰላችሁ? 3D ቴክስት ነው። እኔ ብልበለውና እንደዚህ ላድርገው። እንደዚሁም እዚህ ላይ አላመረም ብዙ። ቆይ እቺ ደግሞ ዳርከን የምትለዋን እንደዚህ ማጨለም ምን ማለት እችላለሁ? ኤክስ ሮቴት ደግሞ አሁንም እንደ ቅድሙ ነው፣ ችግር የለውም። እዚህ ላይ ግን እንትን ታወጣብናለች፣ ኤን ታወጣብናለች። ስለዚህ ኤን ታወጣብናለች። ሳይዝ የምትሏት አካባቢ ምን ምትላለች? ፓዲንግ ምትላለች። ስለዚህ እንደዚህ አያችኋት? ይሄን አደረኩት። ክፍል ሁለትም አሁን ምንድነው የቀረኝ? አሁን 3D ቴክስት የሚለውን አላስተካከልኩትም። እኔ ብልበለውና እሺ ሌላው ምንድነው? ዳርከኑ ዳርኪን ባይኖረው። እሺ ጥሩ። ሌላ ምን አለ መሰላችሁ? 3D ሻዶ የሚል አለ። እኔ ብለዋለሁ። አሁንም እኔ ብለዋለሁ። ይሄ ሻዶ ጥላ ሲኖረው ማለት ነው። አያችሁት? ሌላውስ ብለር ራዲየሱን ብለር አድርገው እያለ ነው። ኤክስፓንድድ ባይ አያችሁት? አላማረም? ይሄ አሁንም 3D ሻዶ እዛ ጥላ እንዲኖረው አደረኩት ማለት ነው። እዛ ደግሞ ራዲየሱ ደግሞ እንደዚህ። እሺ ለዚህም እንደዚህ 3D ሻዶ አይደለ? ኦኬ እንዴት እንዳማረ አሪፍ ነው። ይሄን ማስፈራት ደግሞ እናንተ አሁን ስናያማረ እንደው አታፍርም እያላችሁ ይሆናል። አም ሶሪ እንደዛ ታላችሁ ማለት ነው። ለራሴ እያማረልኝ ነው መሰለኝ። 3D ሻዶ የእውነት ነው የምላችሁ። ጨረስን፣ ስለ ቴክስት ጨረስን። እኔ ያምራል እያስባለሁ። ስለዚህ አሁን እንዳስገባ መሰላችሁ? ኢሜጅ ላስገባ። ኢሜጅ ይሄ ነበር ጫና ወደ ላይ ታልፉና እቺ ጫናት ኢምፖርት የሚላለ ኢምፖርት የሚለው ትገቡና የራሴ አያችሁት ከሰሞኑ የሰራኋቸው ሎጎች ይሄንን አለ። ይሄንን እንትን ባክግራውንዱን ሪሙቭ ያደረኩት ካፕከት ላይ ሄጄ ነው። ካፕከት ላይ አሁን ያለ ዳታ ስለምጠቀም አሁን ዳታ ስለሌለኝ እዚህ ከፈለጋችሁ ኮሜንት አድርጉልኝና ሪሙቭ እንዴት እንደማደርገው አሳያችኋለሁ። ለኔም ደስ ይለኛል እንደዛ ኮሜንት ጽፉልኝ ማለት ነው። ስለዚህ አያችሁት አሁን እንደዚህና ተፈጠረ አድርገው ትንሽ ኦኬ እንደዛ አደረኩት። ስለዚህ መጨረሻ ላይ ልሄድና ምን እንዳደርገው መስላችሁ 3D ሮቴት የሚል አለ። ይሄንን እንደዚህ መቀየር እችላለሁ። እንደዚህ አደረኩት። ይሄ ደግሞ እንደዚህ
ኦኬ ራይት አልኩና 3D ሼፕ ደግሞ ሼፑን ምን ይመስላል እያችሁት ሼፑ እንኳን እንደቆየ የነበርና ሻዶውን ደግሞ እኔ ላይ ጥላ ይኖረኝ አይኖረኝ የሚለውን ነው ማለት ነው። አያችሁት ኦፍሴት ቱ ኤክስ ኦፍሴት ቱ ዋይ አያችሁት ከለሩን መቀየር ይችላል። ጥቁር ስለሆነ ነው እንጂ አሁን በቀይ ባደርገው አያችሁት አረንጓዴ ባደርገው አይ ጥቁር ስለሆነ ጥቁር ይሁን ማለት ነው። ስለዚህ ኦፍሴት ቱ እስኪመር ነው ብዙ አልፈለኩትም በዚህ ማለት ነው። ኦፍሴት ቱ ዋይ አደረኩት። እዚህ ኢንተረስቲንግ ነው እናት። እሺ ሌላ ምን ይቀረኛል? ምናልባት ሼፕ ካስፈለጋችሁ ይሄን ተውትና አሁን ለምሳሌ እዚህ ላይ ምን አለ መሰላችሁ ክሮፕ ማድረግ ይቻላል። ኦኬ ክሮፕ ማድረግ ይቻላል። ስትሮክ እንዲኖረው ከፈለጋችሁስ ስትሮክ እንዲኖረው ስትፈልጉ ስትሮክ ወይ አያችሁት በዚህኛው ከለር አድርገውና አደረኩት ማለት ነው። የምትፈልጉትን ከለር ፊልተር ኦፓሲቲው እንደዚህ መቀነስ መጨመር ትችላላችሁ። እንዲሁም ደግሞ ቴክስቸር ከለሩን መቀነስ ማስተካከል ትችላላችሁ። ኦኬ ሌላ ምን ይቀረናል መሰላችሁ? ዛትስ ኢንተረስቲንግ ኢራሰር ማጥፋት ትችላላችሁ። ማስክ ማድረግ ትችላላችሁ። አሁን ይሄን ከለሩ አልተመቸኝም ብዬ ባስብ እዚች ላይ ነካትና ምን አድርጋለሁ መሰላችሁ? እዚህ ላይ መቀያየር እችላለሁ። እዚህ ላይ አሁን ይሄ ቀይ ብላ አድርገው ብል ቆይ እዚህ ላይ ነካውና ከለር የሚል አለ። ከለር የሚለውን እንዴት አድርጌ ልቀይረው መሰላችሁ? አሁን ይሄው እንደምትፈልጉ የትኛው ያምርላችኋል እዩት እስኪ። እዚህ ኢንተረስቲንግ ጋርናት የምትፈልጉትን ማለት ነው ምረጡልኝ። የትኛው ነው የሚሻለኛል? እስኪ ቴክስት ላይ ኮሜንት ላይ አስቀምጡልኝና እኔ ለወደፊት የትኛውን ብጠቀሙ ይሻላል የሚለውን ልወቀው ማለት ነው። እኔ ይሄን ነው ማድረግ። ምንም ብትሉኝ ምንም አልሰማችሁም። ለስልካችን የሚለው ይሄንን ምን ላድርገው መሰላችሁ? አንድ ነገር ወይንም ይሄንን ማለት ነው ከስር ላድርገው። እስኪ ከኢሜጁ ከጽሁፍ በስር ላድርገው። ይሄንን ቱ ፍሮንት ላድርገው ቱ ባክ ማለት ነው። አያችሁታ እንዴት? አሁን ምን አገባኝ አሁን ባለማ አያችሁት? ለኔ ይሄን ይመስላል። ከፈለጋችሁ ደግሞ ስቲከር ማስቀመጥ ትችላላችሁ። ስቲከር የሚለውን እዚህ ላይ ተጫኑትና ለምሳሌ ስቲከር ኢሞጂዎችን የምትፈልጉት እናንተን የሚመጥን ነገር ማስቀመጥ ትችላላችሁ። አሁን ለምሳሌ እዚህ ላይ ምናልባት ይሄን ከለር ልቀይረው እንዴ? እስቲ ከለር ካለው ሶ ይሄን ይመስላል። ቀስት አሁን ለምሳሌ ምን አለ መሰላችሁ እዚህ ላይ ኦኬ ብራይትነሱን ይሄን ይመስላል። ከዚያ ምን ታደርጋላችሁ? ወይ እንትን ታደርጉታላችሁ ወይ እዚህ ላይ ትሄዱና ሴቫስ ፕሮጀክት ትላላችሁ ወይንም ሴቫስ ኢሜጅ ትላላችሁ። ኢሜጅ ወደ እንትናችሁ ነው ለሁሉም ላድርገው። አሁን ይሄ ጄፒጂ ላይ ጄኤንፒን ጄፒጂም ችግር የለውም። አንዱ ትመርጣላችሁ። ኳሊቲውን እንትን ብታደርጉት ጥሩ ነው። ያው ችግር የለውም። ስለዚህ ወደ ስልኬ ዳውንሎድ ሆኗል ማለት ነው። ስለዚህ ወይንም ዳውንሎድ አድርጌዋለሁ ስልኬ ላይ እሱን ተምኔል መጠቀም እችላለሁ። አለበለዚያ ደግሞ እዚች ላይ ነካና መጨረሻ ላይ ከሚኒት በላይ ወደዚህ ወደ ግራ ጥፍ ካላችሁ ተወደ ላይ ያለችው ነካና ሴቫስ ፕሮጀክት ዋለው። እንግዲህ ይሄን ፕሮጀክት እየመጣው ምን ማድረግ ነው ኤዲት አድርጌ የምፈልገውን ኤክሴል ላልኩኛ። አሁን ለምሳሌ እዚህ ኤክሴል ይላል ፓርት 2 ነው። ይሄ ክፍል 3 ሲሰራ ደግሞ ክፍል 3 ብቻ መጻፍ ነው። ከዛ ውጭ እንዲያደርኩኝ ይቀጥላል ማለት ለመጀመሪያ ጊዜ ነው እንጂ ወጣ ቀጣው ችግር የለም። ስለዚህ ሴቫስ ፕሮጀክት ባለውና የፕሮጀክቱን ኔም ማንዳርገው ማይ ሰርድ ፕሮጀክት አልኩት። ኦኬ አልኩት። ስለዚህ የታገኘዋለሁ ማይ ፕሮጀክት የሚለው ላይ ያገኘዋለሁ። እዚህ ላይ ስጫ ነው ማይ ፕሮጀክት የሚለው ሶስተኛ ፕሮጀክት ሆነ። ስለዚህ የመጨረሻው ሌላኛው
Are you sure you want to open this project ይላል። Yes, I need it። አያችሁት? Wow, that's interesting. I don't know what your mind. Tell me in the comment section if you like it. Thank you for watching this video. Thank you.